አፍቃሪዎችም ስላለ ደውሎ እያስፈራራት ነው ልጅቷ ለስድብ አረ ነው የነሱ ወሬ ይዛችሁ መታችሁ ሌላ አጀንዳ እንዳሰጡ አትክፈቱ ወቁበት ይሄንን እንደ ዩቲዩበሮቹ ዝም ብለው ነው የሚለፈልፉት የሚላቸው ነገር አጥተዋል ስራ ፈጭ ስራ የለባቸውም ራሳችሁ ስሩ እኮ ነው ዩቲዩበር የሚሰሩ ከሆነ በምን ይስሩ ታዲያ በወሬ እኮ ነው እንደው ሞት በውሸት ካልሰሩ በምን ሰርቶ ይኖራሉ እናቴ እውነት መስዬ እኮ ነው ታዲያ እንደዚህ የሚያስፈራራ ሰው ካለ እሱ ከወደዳት ለምን ትፈራለች ማሳያት ነበረበት ብዬ እኮ ነው ለብቻ እያበትኩኝ ዛሬ ለሀቢብቲ ውሸት ነው አንደኛ ነገር ራሱ ማለት ነው ውሸት የሚናገሩ ዩቲዩበሮች ሁሉም ውሸት ነው ውሸታሞች ናቸው የሆነ ነገር ሳይሆን ከዛኔ ጨነቀኝ ወላሂ እውነት ከዛ በኋላ መጡ በሰላም መጡ ውሸት ነው የሚያወሩ ዝም ብለው ነው ወላሂ የሰው ያጨነቃሉ ጀሎቻ ተጨጨሉ ባካችሁ በአላህ ስም አረቢ እስኪ እኮ ነገ ውሸት የምንናገርበት እውነትም የወልቂያ መቀን እንጠየቃለን ይሄንን አጥርሱ ሲጀመር ማለት ውሸት ሱብሃንአላህ ወላሂ እነሱ ያላይት ነገር ነው ሞት ስለረሱ እንግዲህ ሰው ሁሉ ወደ ፈጣሪ ቢመለስ ከዚህ በኋላ ወላሂ እኔ ሲጀመር በዚህ ሰዓት ቲክቶክ ማስጠልቶኛል ወላሂ እኔ እንጃብቻ ወላሂ ሱብሃንአላህ እኔ ቁርአን ሳልቀራ ሰው ሃይሚና ብሩኬ ሰላም ፈጥሮ እስከሚመጡ ድረስ አትሽቱ ለማንኛውም ማለት ነው እሱ ሰላም ካመጡ ፋኑ አብሽሩ አው ግን እስከዛም ድረስ ደግሞ ልጆቹ ገብተው በደና ነገር ቢጫወቱ እኮ ማንንም እዚህ ገብተው አያጨማለቅም ከልጆቹ ነው የሚመጣው እኮ ነገር የብሩኬስ አንቺ ደግሞ ፎቶ ፕሮፋይልሽ አስቀምጪዋለሽ ፎቶ ማታስቀምጪ ዛሬ ይመጣሉ እያልኩ ሰላም ሱቀት እየከፈኩ አልመጡ እኔም ያየው አላገኘኋቸው ከሌላ ቤት መጥቶ ከሆነ ብዬ ነው ግን ደግሞ እንደዚህ በሚጨቃጨቁ ሰዓት አንዳንዴ ቢጠፉ ጥሩ ነው ሰውም ከሚጨነቅ አንዳንዴ ጠፍት ብሎ ቢመጡ ይሻላል ዛሬ ማለት የሚጨቃጨቁን አይተሽ ምንም አይደለኝም ነበርኩኝ ወላ ሰው እኮ ስራ ነው ያለ ውስጥሽ አያምንም ገብቶሻል የተናገሩ ልጆች እኮ ውስጥሽ አያምንም አይቀበልም ይሄ ነገር የሚጨቃጨቁት ሆነ ስለሚመስል አንዳንዴ የሆነ በስራ መሀል የሆነ ክፍተት የሚገባ ሰው አለ ከገባችሁ ማለት ነው ግን እኔ የእነዚህ ልጆች ምክንያቱም ጠላታችን ብዙ ነው እያሉ ነበር ራሳቸው ራሱ በፊት ጀምረው እኔ ደግሞ የሚያጣ ይሄ የሆነ ቀን ሃይሚ ብራንክ ባረጋት ልጅ በኋላ ነው ይሄ ጸባ መጣ እኔ ደግሞ እሱ ዛሬም ቪዲዮ ሰርቷል ሃይሚ እኔ ደረሰኝ መረጃ ደርሷታል መሰለኝ ምናምን እያለ ሱብሃንአላህ ኧረ ወላሂ ማጨነቀኛ ይሄ ላይ ደግሞ በተለይም የቆማ ውሸት እያወራ ነው እንሰቃሰቁት እኮ ዛሬ አራንኳን ቆይ እኔ የምላችሁ እንደዛ ነገር ካለ ሚዲያ ላይ ምን ማውጣት ያስፈልጋል አንድ ሀገር ሰው ከሆነ እኮ በውስጥ አውርቶ መጨረስ እኮ ነው ሚዲያ ላይ እኮ መለያየት ብቻ ነው ማውራት ይገባል ከአንድ ሰው ጥሩ ነገር ካስተላል አሁን እኮ ለዚህም ንግግሬ መጥፎ ሊመስላችሁ ይችላል ግን ደግሞ ጥሩ ሰው ካሳለፈ ከአንድ ሰው ጥሩ ነገር ካሳለፍሽ በውስጥ አርግተሽ ምስጥር ሳትደባበቂ እንደዚህ መረጃ ደርሶኛል እሷ ጋር የሚደርሰው እሱም ጋር ብዙ ነገር ሊሰማ ይችላል ገብቷችኋል እኛ የሰው ልጅ እንባል ብዙ ጠላት ይኖርብናል ስለዚህ ያም ሰው እንደታለ በውስጥ ተነጋግሮ የሚለዩትን ምናምን ነገር ያልሆነ ንግግርም ሚዲያ ላይ ከማውጣት ወላሂ እዚህ አሁን እዚህ ሸቃላዎች ራሱ አይጣሉም ነበር እነሱ በሚያመጡት ማዘዝ ነው የሚጣሉት ልጆች በውስጥ ጨርሶ ከዛ የሚለያዩም ከሆነ መጥቶ በኦዲየንስ ፊት ማን ነው ማርክና እንትና ሲለያዩ አላያችሁ እንደዛ ቢሆን ልጆች አይጣሉም አንዳንዴ ማሰብም ጥሩ ነው የሚሰደቡትም ደግሞ በራሳቸው ጊዜ ነው ገብቷችኋል لا ጭንቅ ወሰዱኝ ምን አስጨነቀኝ ለራሴ ጭንቅ በቃኝ ወላሂ እኮ ይጨነቀኝ ደግሞ ቲክቶክ ማለት ነው እንዳለ ያላችሁ እነሱ ይሄ ዩቲዩብ የሚሰሩ ልጆች ለምን ሰውን ያቃጥላሉ እውነት ለመናገር ይሄ ቲክቶክ ሲጀመር የወሬ ምናምን የጊዜ ማሳለፋ ነው እንጂ ማለት ነው ብዙም ተደርገዋል ሁለቶቹ
ብዙ ሜንሽን አድርገዋል ልጆች ማለት ነው። ሁለታቸው የሆነ ቢያሳዝን ዘፈን ምናምን ሃይሚን ቡርኪም አድርገዋል። 3 ልጆች ነው 2 ልጆች እኮ ዩቲዩበር ማቆም አለበት። የነሱ የውሸት ነገር የሚሰሩ ከሆነ የነሱ ስም እያጠፉ ነው ጨረቆች እያሉ ብዙ ስራ እየሰሩ ነው አሉ። ለምን ካላችሁ ሃይሚ አሁን እውነት መስለ ይሄንን የምትሰማ ከሆነ ብዙ ልጆች እያፈቀረ ስለሆነ ማስፈራራ እየሰጡ ነው ለስድብ እያሉ በውሸት ዩቲዩብ ስለሚሰሩ ስለሆነ ለምንድን ነው ጨረቃዎች ስም እየጠቀሱ የሚሰሩ? ማቆም አለበት እነሱ ደግሞ። እነሱ ማማ እንትና አሁን አፈቀርና የሚለው እውነት መስሏችሁ ነው እንዴ? ሰው ፌመስ ከሆነ ያንን ፌመስነቱን ለመጠቀም ነው እንጂ ያንን ሰው እውነት ወዶ አፍቅሮ መስሎኝ አይደለም። ይሄ የሰው ነው። ማንንም ያፈቅር የለም። አው ፌመስ ስትሆኝ ብዙ የሚፈልግሽ ሰው ምናምን ነገር ይመጣል። በዛ ነገር ደግሞ ያ ሰው ከሰራ ለውጥ ያገኝበታል። ገብቶሻል? ለዛ ነገር ነው የሚሰሩት እንጂ አፍቅሮ ምናምን አይደለም። አሁን ኳስ ሰው ሲጫወት ራሱ ታገልሽ አይደለ? ሰው ሲጫወት ኳስ መሀል ላይ እኔ የክሌ ደጋፊ ነኝ እየተባለን አይደለ? ምንጫው ሜዳ ላይ ከገባን ማለት ነው ልክ እነሱ እንደዚህ ነን እኛ ማለት ነው። ማንም አፍቅሮ አይደለም። እንደዛ ነገር ነው። ሰው ብዙ ሰው አያውቅም ወይ ዝም ብሎ ሲጀመር እኔ ስላረኩኝ ብሩኬ የኛ ማፍቃሪ ወይ አፍቅረን አይደለም እሱን እንደዚህ የምናደርገው። ሃይሚንም ደግሞ እንደዚህ የሚያደርጉ ልጆች ወይ ሊያገቡ አይደለም። ወይ ለሞካ ግን በነገራችን ላይ እንዳትጨነቁ ወላ አትጨነቁ። ስራ ነው ግን ደግሞ ውስጣችን ስላልተቀበለው ነው። እስከቶሻል ውስጣችን ስላልተቀበለው ነው እንጂ ውሸት ስለሆነ ውስጣችን እንትን በሉት ፍሪ አድርጉ። በነገራችን ላይ አንዱ ዩቲዩበር በአሁን ሰዓት ፍሪ የሚያርግ የለም። ሁሉም የተባሉ ነው የተገዳደሉ ነው። በጣም ቅር የሚል ደስታ እየተሰማን ነው አለው እኛ ጋር ወላሂ ምንም የደናችሁ ሰላም ናችሁ? አለን አልሐምዱሊላህ። ደህና ነሽ? አለ እግዚአብሔር ይመስገን። እንዴት ናችሁ እናንተ? ስራ መግባት ማውጣት ሁሉም ሰላም? ወላሂ አልሐምዱሊላህ። ካንቺ ጋር እኔ ጋም አለ እግዚአብሔር ይመስገን። እግዚአብሔር የሰጠው በትንሹም በትልቁም ሰላም ሰጥቶኛል። ሰላሙን ያነሳ ሰይጣን በኢየሱስም ከኛ ቤት ይውጣ። እውነት በትንሽ ጊዜ ሰላሙን አገኘን እረፍት አገኘን ብለን ስንደሰት እንደገና ሰይጣን እየተበጠበጠ መጣ። በጌታ በኢየሱስም በኦዲየንስ ያያችሁ ነው። እነሱ ወይም ስራ ይሁን ወይም ሆናትም ይሁን ወይም ውሸምቱም ይሁን አያውቁም። እነሱ ግን እዚጋ አሁን እያዩ በቪዲዮ ወይም በ20 ደቂቃ ላይ የሚያየው በቪዲዮ ላይ የእከሌ ቪዲዮ እየዘገዘጉ የእንትና ደጋፊ ነኝ እያሉ ከሆድ ውስጥ ክፋቱን አውጥቶ የምናገረው ሰዎች የምናገረው ሴቶች በናዝሬቱ በኢየሱስ ስም እነሱ ጌታ ምስክሬን በጣም ከባድ ጣት ነው የሚቀበሉት። እዚች ላይ ያለው ነገር የወሬ ነገር ሰው መስማት የለበት። ለምን ስራው ከሆነ ይስሩ፣ ግን ይስሩ እነሱ በቃ ምንም ነገር ባይሰሩ እኛ አሁን ውሸትም እውነትም ይሁን እኮ አናውቅም እኮ። እኔ ምን አውቅኝ። እንዴት ዋልሽልኝ እናቴ? ደህና ነሽ የኔ ውዴ? ሰላም ነሽ? አለን። የቅድሞ ያወራሽ ልጅ ስምሽን አልነገርሽኝም። እንታወቅና ፎሎ ላድርግሽ። በጣም ነው የማመሰግነው ደግሞ ስለቀየርሽ እህቴ። ኧረ አብሽሪ ጥሩ ነገር ነገርሽኝ። ሱማያ ነው ስሜ። ይኸው ገብተሻል። ፎሎ አድርጌሻለሁ። መልሽሽ ማሬ። እሺ መልስልሻለሁ። አሁን እኛ ምንም አንልም። በጣም ነው የማመሰግነው ደግሞ ስለተረዳሽኝ እና ስለቀየርሽ እህቴ። ኧረ ችግር የለውም። ጥሩ ነገር ነው የመከርሽኝ። ወላሂ ሰው ከስድብ ውጭ ሁሉን ነገር እዚህ ጋር ጥፋትሽ ያወራሽውን ብትይኝ ይቀበልሻለሁ፣ ግን ስድብ ሲሆን እልክ ውስጥ አስገባሻል። ገብቶሻል? ለሀቢብቲን መስደብ አልፈልግም።
እና ደግሞ አክብረሽ ስለቀየርሽልኝ በጣም ነው የማመሰግነው። ሳይሽ ደስ ስላለኝ አመሰግናለሁ ልበልሽ ብዬ ነው። እኔም በጣም ሀኒዬ ወይዬ እንዴት ናችሁ? ሰላም ናችሁ ወይ? አለን። እንዴት ነሽ? አላችሁ ወይ? ሁሉ ሰላም? እግዚአብሔር ይመስገን ደህና ነሽ? አለን። ድምፅሽ አይሰማም። አሁን ይሰማል? እኛ አለን። ደህና ነው። ጠፍተሻል። አሁን ደህና ነው። የዚህ የጭንቅ ነገር ምን ያሰማል? ኧረ በስመ አብ የተወጋ ይሁን አቦ ወጋዛ እኛ ካፕል እንወጋሃኒ ካፕል ሆነን እንስራ። እኛ እርስ በራሳችን ካፕል ሆነን እንስራ። እሱ ይሻላል። ማርያም እሱ ይሻላል። እናቴ ከመሰደብ ከመዘቅዘቅ ከመወራረድ ይሻላል። ማዘቅዘቅ ላይ እና ማሳደብ ላይ እኮ ትርፍ የለም። ምንም ትርፍ የለም እኮ ምንም። እኔ ገረመኝ። አሁን ቲጂ ምን አድርጋቸው ነው የዘቀዘቋት? ወይ ቲጂ ዘቀዘቋት? ታዲያ እቺ ጊፍተሯ የሀይሚም የብሩኬም ደጋፊ ሁለቱንም የክርስትና እናት ነኝ የምትለውን አልዘቀዘቋትም መሰለኝ። ቃሊ ናት ወይ ቃሊ የምትል ልጅ ከሆነች ዩቱብ ላይ የሰው ድምፁን ቆርጣ ወስታ ሰርታለች። ዝምታ ቃል አታደርግም። ቃል አታደርግም። የሁለቱም ልጅ እኔ እንጃ ኖ ቃል እያሳረ ባለፈው እኮ እንትና ማነው ብሩኬ ነው እንትን የሰራች ነበር። ለዛ ነው አለው ዝምተኛ። እንዴት ነሽ? አንቺ ቤትሽ ማለት ነው አስተካክል። ዝም ብሎ እያስወጣኝ ነው። አዎ ብዙ ቤቶች ሳሚልኝ ገባች። ሳሚልኝ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? ይሄ አለ አንቺ ምን ቤት ትገቢያለሽ? አንቺ ልጅ ምን ሆናለ? ምን ሆነች? ዝምታ እንትናቱ ተደፍነዋል ልበል ከላላ ነው። እናንተ ወለ የሆነ ነገር ውሸት የሚናገሩ ዩቱበሮች አስቆሙ። እኔ እኮ የምለው ብሩኬ ነገር ዝም ብለው እየለፈልፉ ነው። ይሄ ነገር ምንድን ትባለው? ወላሂ ላዝን ክብሯት ያዝ እንዴ! ልጁ ያልሆነ ነገር አትበል። ማነች እሷ? እናንተ ሰሞኑ የሆነ ሰው የሆነ ነገር ቢናገር የሆነ መልስ ሯትና እሷ ምን ትልበላ? ሀይሚ ደጋፊ ምናምን የሚባል ነገር የለም። ብሩኬም ሰው ነው ይከበር፣ ሀይሚም ሰው ነው ይተከበር። አለቀ። ሁለቱም እኩል የምታይ ከሆነ እኛ ልንገራችሁ እዚህ ጋር ሀይሚ ብሩኬ ምናምን ምን ማለት ሳይሆን ሁለቱም ነው። እኛ የት እናውቃቸዋለን? ለ30 ደቂቃ አዳሜ ስራሽን ስሪ፣ አዳሜ ዝም ብለሽ ሽንት ቤትሽን ጠቢ፣ አዳሜ ዝም ብለሽ እንትን በይ፣ ለቤተሰቦችሽ አስቢ። ከሌ ብሩኬ ደጋፊ ሀይሚ ደጋፊ እርስ በርስ መጀመሪያ ተስማሙ። ከዛ በኋላ ሁሉ ቀሪ ነው። ከእናንተ በላይ አለ እንዴ? አይ ወግን አይ አንቺ ቆይ አንድ ጥያቄ ልጠይቅሽ። ከስደት ወደ ኢትዮጵያ ስትሄጂ ብሩኬ ፍለጋ ቡታጀራ ትሄጃለሽ ወይ ቀጥ ብለሽ የናፈቁሽን ቤተሰቦችሽን ነው ልታይ የምትሄጂው? አይ እሷ የምትለው አይ ተሰማሙ መጀመሪያ አይደለም። ሁሉም ይኸውልሽ እያንዳንዱ የስራውን ያገኘዋል። እናቴ ክፉ ቃል አትውጪ። ለፈለፍን ደከመን ክፉ ምን አወጣጣሽ? ሁሉም የእጇን ታገኘዋለች። ገባሽ አይደለ? ዝም በይ። ዝም ብለሽ አስቢ። የራስሽን ጸሎት አድርጊ። አለቀ። እደንገሽ አንቺ ሁሉም ቃልን ትያታለሽ። እቺ ሲስ የምትባለው ሁሉም ጥሩ አይደሉም። ገባሽ? ሲስ የምትባለው አሁን ሀይሚን አትወልዳትም። አሁን ዩቱብ ላይ ቃሊ እኮ ናት እየበጠበጠች ያለች። ከወለዱ አይቀር ሁለቱንም ደጋፊ ከሆነ ሁለቱንም የትኛው እግር ኳስ ደጋፊ ቃል ላይ ነው ችግር ያለው። እስቲ ዛሬ የሰረችው ቪዲዮ ነው። እስቲ ገብታችሁ ይኸው። እኔ አንዳቸው ማላየም እኮ እኔ አላይም። ለምን ታዩት እናንተ ኩስራ? እኔ የማንንም አላይም። እኔ ማየው እቺ እሙ የምትባለው ሚስኪኗ ልጅ ጥሩ የምትናገረው እሷን ብቻ ነው ማየው። እሙ ትክክለኛ እንትን ነች እሷ። ተንታኝም ሰው እንዳይጨነቅም እንደዚህ ነው ብላ የምታስብራራው እሷ ልጅ። ሌላው
ተራ ነው። ለምን ታያላችሁ እናንተ ሌላ ሁሉም ነገር ተራ ነው። እንደኛ ሁሉም ነገር ተራ ነው። ነገር ሆኗል ብላችሁ አታው እናንተ ቆይ ስታስቡ ማለት ነው። አሁን እነዚህ ልጆች ገና 4 ቀናቸው፣ ሌላው 8 ወር 9 ወር እየሰራ ይኸው አሁንም ራሱ እየቀጠለ አይደል? ምንድነው እሱ? ግን ያው ለመሰለን ጭንቅላታችን ስለምንወዳቸው መለያየታቸውንም ማንፈልግ እውነት ይመስለናል። ገባሻል? እንጨነቃለን። አሁን እኔ አሁን እግዚአብሔር አምላክ አይበለው እንጂ ብሩኬን ከሌላ ሴት ጋር ባየው እንዴት እንደሚያስጠላኝ፣ ሃይሚን ከሌላ ወንድ ጋር ለነገሩ ሲጀመር አላያቸውም። ከዛ በኋላ እንደዚህ ቆሉ አያድርገው። የሴጣን ጆሮ ይደፈን። ትክክል ነሽ አንዬ። እኔም እናንተ ወላሂ ልጁ ያልሆነ ነገር አውርተዋል። ስልክ ሲያወራ እናንተ ነበራችሁ። ይኸውልሽ አንቺ እንትኑ ነው። አንቺ እኮ እነሱ ሰምን ይስሩ። ቆይ ልንገርሽ፣ እነሱም እኮ ለመሸቀል እኮ ነው እናቴ። አጣፍጠው ካልሰሩ እንዴት ይጣፍጥላቸዋል? እነሱስ እንዴ ለመሰልሽ አዳሜ ሚስኪን እነሱን የሚወዳቸው እውነት እየመሰላቸው ሩጦ ያያሉ። በቃ ሩጦ ጥልቅ ብለው ያያሉ እውነት እየመሰላቸው። ወረኞች ናቸው ሲጀመር። ይሄ ዩቲዩብ ላይ የሚሰሩ ልጆች በጣም ወሬ አብዝተዋል። አሁን እነሱ በምን ይደቡ? ወሬ ነገር ነው። በአብርሃም ነበረ፣ በአብርሃም በሃይሚ በምናም ካልሰሩ፣ በብሩኬ ካልሰሩ በማን ይሰራሉ? በሩታ አሁን እነዚህ ገት ነበሩ ቡታጀራ አብረዋሉ። እነሱ ያሌለ ያልተጻፈ ነው። እነሱም እንደኛ እኮ ነው። የት አባታቸው ያውቃሉ? ምን ይስሩ